በህልምሽ ያየሻት ሴት ሰው ነው የምትመስለው? ምንድነው? ሰው ናት። ስቲል አውቃታለሁ። ታውቃታለሽ? ይመጣል፣ ባለስልጣን ይመጣል፣ የትኛውም እምነት ይመጣል። ጀስታንቃ እዛው የታነቀችበት አልጋ ላይ ነው እንዲህ ታንቃ የሞተችው። እኔንም ደግሞ አልጋ ላይ ያነቀኝ። ማዘርን ሮብ ዕለት ነው ደግሞ በሳምንት ማለት እኔም ሮብ እሷም ሮብ። 7 ቀናችንን ጨርሰን ወደ ቤታችን ስንመለስ ቤታችን ሙሉ ቀንድ አውጣ አይጥ ሞቷል። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም፣ ሁሉ ሸጋ ነው ወይ? በድጋሚ ተገናኝተናል። ታዲያ ሁልጊዜ እንደምመርቃችሁ ሰላምና መረጋጋት እናንተ ቤት በትልቅነት የሚኖር ነገር ይሁንላችሁ። እኔ ለራሴ አመን ብያለሁ። ታዲያ በዛሬ መርሃ ግብራችን ወገኖቼ ምናልባት ይህንን ሀሳብ ከዚህ ቀደም በሌሎች ቪዲዮዎች ላይ አንስቼዋለሁ። ነገር ግን መነሳት ያለበትና ብዙዎቻችን ልናቅ እንዲሁም ደግሞ ልንጠነቀቅ የሚገባውም ጉዳይ ስለሆነ ማለት ነው። ይህንንም ከሰሞኑን አንድ ፖድካስት ላይ እህታችን ቀርባ የተናገረችው ንግግር ወገኖቼ በጣም በርካታ ቤቶች ውስጥ የሳጥናኤሉ ዓለም መርዙን አስቀምጦ ወቅቱ ነድፎ ሲያበቃ እነሱ ግን ያው የሆነ ነገር ሲገጫጭ አጋጣሚ በሚል እሳቤ ውስጥ ብዙ ነገራቸውን የሰረቃቸው የገደለባቸው ምክንያትም ስለሆነ ስለ ጥላ ወጊ መንፈስ እናወራለን። በህልም ተገልጦ እንዲሁም ደግሞ በሆኑ እናንተ በቅርብ ሰዎች ተደግሞ ተመትቶ እናንተ ቤት የሆነ ነገር እንዲመጣ የሆነ ነገር እንዲጠፋ የሚሰራ ያጋንንት ዓለም እንዳለ ማለት ነው። እታችን ላይ የደረሰውን ምስክርነት ላይ ተንተርሰን እነጋግራለን። በሌላ ጽንፍ ደግሞ ህይወት ወገኖች ሁልጊዜ እንደምላችሁ ልፋታዊ፣ ጥረታዊ፣ ብልጣብልጠታዊ አምቴሊንጊው ገንዘባዊ፣ ጾታዊ እንዳልሆነ ነገር ግን ህይወት የሚጀምረው እዚህ ምድር ሳይሆን መንፈሳዊው ዓለም ላይ እንደሆነ እና ወገኖች የዚችን እህታችንን ምስክርነት ስሰማ ምን ያህል ቤት ይሄ ነገር ገብቶ ሲያበቃ ብዙዎችን ገሏል፣ ወቅቷል፣ አሳምሟል። ነገር ግን እነሱ የሚያውቁት የሚሰጡት ምክንያትና እውነት ትክክለኛው ምክንያት ምን ያህል ይለያያል የሚለውን ነገር አስባለሁ። ለመሳላችሁ በጣም በርካታ ኢትዮጵያውያን በማስመተት በማስደገም የሆነን ሰው ፎቶ የሆነ ቦታ ወስደው በመርፌና በወስፌ በማስወጋት እነሱ ተኝተው ባሉበት ሰዓት ላይ በጣም በርካታ ሰዎችን እንዲያብዱ አድርገዋል። በጣም በርካታ ሰዎች ወገኖች የሆነ ነገር ህይወታቸው ላይ መመሰቃቀል ኦቨርናይት ጀምሯል። ቢኮዝ ኦፍ ሳምባዲ የሆነ ቦታ ላይ የሆነ ነገራቸውን ስላስወጋ ማለት ነው። ይሄ እርግጥ ነው የአደባባይ ሚስጥራችን ነው ወገኖቼ። በጣም በርካታ ሰዎች ጠንቋይ ቤት ይሄዳሉ። ድግምትና መተት ሰው ላይ በማስደገም ያምናሉ። አርቲስት ይመጣል፣ ባለስልጣን ይመጣል፣ የትኛውም እምነት ይመጣል። ከዚህ ከዛ ሳይል ሁሉም ይመጣል። ማንም ልጠራልኝ ትችላለህ። ከሙስሊም ይመጣል፣ ከኦርቶዶክስ፣ ከፕሮቴስታንት ሁሉ እሳቸው ጋር ብቻ ወገኖቼ እሳቸው ይሰሩበት በነበረው አመታት ያው እሳቸው ስላቸው ከእድሜያቸው አንጻር ነው እንጂ በሌላ ጽንፍ ምናምን እንዳታዩብኝ እና ከ1.3 ሚሊዮን በላይ ሪከርድ የሆነ የተመዘገበ በጣም ታዋቂ ባለሀብት ሯጭ ምናምን ሶ መኒ ፒፕልስ መተው እሳቸው ጋር እንደሚያስጠነቁሩ ከአጋንንት ጋር እንደሚያገናኟቸው ንብረታቸው ዝናቸው የመጣው ከዚህኛው ተጎትቶ እንደሆነ ተናግረዋል ማለት ነው። እንደሰማችሁት ነው ወንድሞቼ እናቶች፣ ይሄ ነው እንግዲህ ያለው እውነታ። በጣም በርካታ የቅርቤ የምትሏቸው ሰዎች በነገራችን ላይ ይሄ ምንም ቤተሰቦቻችሁን የቅርብ ሰዎቻችሁን እንድትጠሉ እንድትጠረጥሩ ለማድረግ ምናምን አይደለም። መሬት ላይ ያለን አንዳንድ እውነታ ማወቅና መገንዘብ ለመጠንቀቅ ስለሚረዳችሁ ማለት ነው። ምናልባት ይሄም ነው እህታችን ላይ የተፈጠረው። ነገሩን ያልሰማችሁ ምንድነው የተፈጠረው የሚለውን እኔ ትንሽ ልንገራችሁና ከሷ አፍ እንሰማዋለን። እንግዲህ እህታችን በሰላም ሀገር እየኖረች ባለችበት ሰዓት ላይ የሆነ ሌሊት አንድ ህልም ትመለከታለች ማለት ነው። ህልሙ ምንድነው የሚለውን ነገር ከሷ አፍ እንመልከት። እንግዲህ የዛን ቀን እንደማንኛውም ቀን ተኝተናል እና ሌሊት 9 ሰዓት የሚያስጨንቅ ህልም እያየው ነው። ያው ህልም መሆኑን ያወቅኩት ስነቃ ነው። ነገር ግን አንዲት ሴት ወደ እኔ አጠገብ የመጣች ማለት ባለቤቴ ሲወጣ ጠብቃ መርፌ እንዲሁም ሌላ መሳሪያ ይዛ የመጣች ትከተለኛለች ወደ ቤት እየገባች ማለት ነውና ምን ልታደርጊ ነው እባክሽን እያልኳት ተልኬ ነው የመጣሁት እና ተልኬ ነው አትከልኪኝ ተልኬ ነው ያለችኝ ወደ እኔ በጣም እያስፈራራችኝ ትመጣለችና እና እኔም አልጋ ላይ ወረወራኝ ጉልበቴንና ግራ ጉልበቴን እንዲሁም የእጅ መዳፌ ስቲል ምልክቷል እና ትወጋኛለች ማለት ነው። በምን ደብተሽ? በመርፌ። እሺ በመርፌ ትወጋኛለች። በጣም አስጨናቂ ሁኔታ ውስጥ ነበርኩኝ። ስነቃ ከእንቅልፌ ስነቃ ከሌሊቱ 9 ሰዓት ነው። እጄ ደም እየደማ ነው። እንዴ ስትወጋሽ ያየሽው በህልምሽ ነው? በህልሜ ነው እና እጄ እየደማ ነው። እየደማ ነው? እጄ እየደማ ነው። የመርፌው እንትን እየደማ ነውና ያለውን ነገር ነገርኩት። ተልኬ ነው ያለችኝ እንደዚህ ያለችኝ ወጋችኝ ምናምን ብያልኩት። እንደሰማችሁት ነው ወንድሞቼ እናቶቼ። ይሄንን ነገር ስትሰሙ እንዲሁ በቀላል ይሄ በቃ
የሚል ስሜት እንዲፈጠርባችሁ አልፈልግም። ይልቁኑ ደግሞ በሌላ ጽንፍ መንፈሳዊ ዓለም ምን ያህል እውነት እንደሆነ ቱ ደ ፖይንት ወገኖች፣ መንፈሳዊ ዓለም ላይ ምናልባት ይሄ የህልሙ ሬልም ላይ ዳቢሎስ የሆነን ነገር የሆነ ቦታ ፊዚካሊ ያስወግጦ፣ እሷ ግን በህልሟ እንደዚህ አይነት ነገር ተመልክታ ሊትራሊ እጇ እየደማን የተነሳችው አያችሁ። ስፒሪቹዋል ማኒፕሌሽን በነገራችን ላይ ኤግዞሽን የሚወረወርባችሁ አታክ ያቀስት እናንተን መንፈሳዊ ዓለም ላይ ሲወጋችሁ በእርግጥ እዚህ ምድር ላይ ባለ በሚታይ ፊዚካላችሁ ይገለጣል። ስፒሪቹዋል አታክ ወገኖቼ ዝም ብሎ ሰዋጣና ቀልድ የሰፈር ውስጥ ጨዋታ አይደለም፣ እውነት ነው። እናንተ በርትታችሁ በሌላ ጽንፍ እሱን የመከላከል ክህሎት ላችሁ ላይ ካላዳበራችሁ ብዙ ነገራችሁ ለምን እንደጠፋ ለምን እንደሄደ ሳታውቁት ምናልባት እናንተ የምትሰጡት ማስረጃ አለ እንዲህ ስለ ወዲያው ስላልተስማማን ምናምን። ከዛ በዘለለ ግን በረከታችሁን ደስታችሁን እና የሆነ ነገራችሁን የአጋንንቱ ዓለም ሊነጥቅ የወረወረው ቀስት ወቅቷችሁ እንደሆነ ወገኖች ይህን ንቃተ ህሊናችሁን ላበረተው እፈልጋለሁ። ከዛ እጇን በመርፌ ወጋቻት ሴት ወቅታት ስታበቃ እሷም ከእንቅልፏ ተነስታ እጇ እንደደማ ተመልክታ ስትጨርስ ከሳምንት በኋላ አንድ ነገር መፈጠር ጀመረ። ስሟት። እንደ ማንኛውም ሰው ከዛን ቀን በኋላ እንደ ማንኛውም ሰው መኖር ጀመርኩኝ። ግን ከአንድ ሳምንት በኋላ ሌላ ምልክቶችን ማየት ጀመርኩኝ ማለት ነው። ህይወቴ ላይ የሆነ አዳዲስ ነገሮችን መከሰት ጀመሩ። መረበሽ፣ እንደ የቆዳ መቀየር ማለት በውሉ ያልታወቀ የቆዳ መቀየር፣ ይሄ ነው ብለን ማንለው የቆዳ መቀየር እና መረበሽ ውስጥ መረበሽ፣ እንዲሁም የወጋችኝ ጉልበቴ መብረክረክ፣ ስራ ቦታ ላይ ሆኜ ጉልበቴ መብረክረክ፣ እንደዚህ መንቀጥቀጥ፣ ቁጭ ብዬ መንቀጥቀጥ ወይም መብረክረክ አይነት እንትኖችን ማየት ጀመርኩኝ። ጉልበት የትኛው ጉልበት ነው ይወጋሽ? ግራ ጉልበቴ፣ ግራ መዳፌን። በህልምሽ ያየሻት ሴት ሰው ነው የምትመስለው? ምንድን ነው? ሰው ናት። ስቲል አውቃታለሁ። ታውቃታለሽ? እንደሰማችሁት ነው፣ ደጋግሜ ነው የምነግራችሁ በዚህ ቪዲዮ። መንፈሳዊ ውጊያ አለ አለ አለ። ስለዚህ ህይወታችሁን ዞር ብላችሁ ስትመለከቱ እያንዳንዳችሁ፣ በተለይ አንቺ፣ በተለይ አንተ ምንም የሆነ በቃ ሰይጣንም እያጠቃኝ አይደለም እግዚአብሔር የሚወድ ይሄ ኒውትራሊቲ ከተሰማችሁ ቬሪ ዴንጀረስ ስቴት ላይ እንዳላችሁ። ለምን ሲባል አንተ ስራ ልትሰራ ትችላለህ፣ ልትወጣ ልትገባ ትችላለህ እንጂ ሳጥናኤል ሰይጣን ስራ የለውም። 24 ሰዓት በሳምንት 7 ቀን አንተን የማጥቃት የመግደል የመስረቅ የማረድ ፕላን ያለው ያንን ደግሞ ለመፈጸም በጀት በጅቶ እየተንቀሳቀሰ ነው ያለው። እኔ ሰይጣን ምን ያቀኛል ብለህ በጣም ነው በጣም እንደዚህ ማለት ራሱ ውስጡ እንዳጠመደ ነው ምልክት ምንሰጠለኝ። ይህንን ምስክርነት ሰማ አንድ ከዚህ በፊት ያሰማኋችሁ አንድ ወንድማችን ስለ እናቱ የተናገረው ነገር ትዝ አለኝ። ከዛ ምን ተፈጠረ? በሳምንቱ ሮብ ማዘር ደግሞ በዛኑ ሰዓት ሌሊት ላይ ታንቃ ሞተች። ሄዋ አምላክ ምስክሬ። በዚህ ሰዓት ምንድን ነው ስጋት በህይወት መኖር አለበት የለበትም? ለምን ሲጀመር ኖርማል ህይወቴም አልተስተካከለም። ሁለተኛ ማዘሬ ደግሞ ስትሞት አስበው እንግዲህ የሰው ልጅ እናቱ ምን ያህል እንደሚወድ ታውቃላችሁ አይደል? እና እናቴ ስትሞት ደግሞ ተስፋ ቆረጡ ጭራሽ። በምን ሞተች? አሁን እስካሁን ስቲል ማን እንደገደላት አይታወቅም። 4 ወር ምናምን ይሆናል። ጀስት ታንቃ እዛው የታነቀችበት አልጋ ላይ ነው እንዲህ ታንቃ የሞተችው። እኔንም ደግሞ አልጋ ላይ ያነቀች። ማዘርን ሮብ ዕለት ነው ደግሞ በሳምንት ማለት እኔም ሮብ እሷም ሮብ። ከዛ ስንት ሰዓት ሌሊት ወላ ብራዘር ጋር ማዘር አውርታ 5 ሰዓት ላይ ምናምን አውርታለች በስልክ የዛን ቀን ሮብ ዕለት። ከዛን ሰዓት በኋላ 6 ሰዓት 7 ሰዓት ላይ ታንቃ ሞታ የተገኘችው። ማን ገድ አይታወቅም እስካሁን ስቲል ፖሊሶች እንኳን አላወቁም ስቲል ማለት ነው። ይሁን ላይ የተፈጠረውና እንደሰማችሁት ወገኖች ይሄ በቀላሉ የሚታይ በቃ እዚህ ገባ ማይባል ጉዳይ ብቻ እዚህ ገባ የሚባልም ጉዳይ ነው ወገኖች በዋናነት። ታዲያ ወደ እህታችን እንመለስ ይላችሁ። ታዲያ እንደዚህ አይነት ሁኔታ ውስጥ ሆነ እህታችን ከቤተሰቧ ጋር ቤተክርስቲያን ሄዳ ስትመለስ ምናልባት ለ6 ለ7 ቀን ይመስለኛል ቤቱ ሲከፈት ቤት ውስጥ የሆነ ነገር ተገኘ ትለናለች። ስሟት። 7 ቀናችንን ጨርሰን ወደ ቤታችን ስንመለስ ቤታችን ሙሉ ቀንድ አውጣ አይጥ ሞቷል። ሻወር ቤታችን ጭምር ምን ሞቷል? አይጥና ቀንድ አውጣ እና ሞቶ ጠበቀን ማለት ነው። የተቀመጠ ባሊ ሳይቀር ውሃ ውስጥ ገብቶ ምናምን እንደዛ ሞቶ ጠበቀን። ሻወር ቤት ገንዳ ላይ ምናምን በቃ ሳይቀር ሞቶ ጠበቀን። ቤታችን ስንገባ ብዙ ነው ወገኖቼ። መንፈሳዊው ዓለም እውን ነው በሚታይ እዚህ ምድር ላይ ባለ እንስሳና ሁኔታ ደግሞ ራሱን ይገልጣል። ታዲያ የሰይጣን መወርወሪያ ቀስት እሷ ቤት ሊያጠቃ ሊሰርቅ ሊያጠፋ ሊገድል መጥቶ የሆነ ነገር ከተሳካለት በኋላ አምላክ ራርቶላት የሆነ ህልም ያሳያታል ማለት ነው። በቃ መንፈሳዊ ህልም ነው። በጣም ደስ ማለት በነገራችን ላይ ህልም is very important። በነገራችን ተለጥጦ ሁሉም የሚታይ ነገር ከአምላክ ነው ብለን ባናምንም፣ ነገር ግን መንፈሳዊ ጥቆማዎች ዳይሬክሽኖች በህልም ይሰጣሉ። ታዲያ የእህታችንን ምስክርነት እናንተ ገብታችሁ ተመልከቱት። ረዥም ስለሆነ ማለት ነው ሁሉንም ነገር ላሰማችሁ አልችልም እዚህ። ነገር ግን በቃ ርኅራኄው እና መልካምነቱና ቸርነቱ እሷ ቤት ላይ ታየ። ምንም መከራከር አትችልም። ይሄ አንተ ሃይማኖት ስላልሆነ አንዳንድ ሰዎች እነሱ የሚያምኑት ሃይማኖት ብቻ ትክክል እንደሆነ ወይ እግዚአብሔር እነሱ ጋር ብቻ
እንዳለ አምናለሁ። እኔ አይ ኮንሲደር ማይሰልፍ ክርስቲያን ነኝ ብዬ፣ ነገር ግን ጌታ ኢየሱስ ኦርቶዶክስ አልነበረም፣ ጴንጤ አልነበረም፣ ካቶሊክ አልነበረም፣ ጆቫ ዊትነስ አልነበረም። እንደውም እንደነዚህ አንተ የምትላቸውን ሃይማኖቶች ምንም ቦታ የሚሰጣቸው አልነበሩ። ያው እኛ ነን በኋላ ላይ በመሰብሰብ ረገድ በቃ ለራሳችን ስም እየሰጠን በመቧቀስ ውስጥ ያለን ይሄ የአሸናፊነት ስሜትም ስለምንፈልገው ቢኮዝ ሞስት ኦፍ አስ ሃይማኖቱ ከሚለን በዘለለ እውነት ፐርሰናል ሪሌሽንሽፕ የለንም ከአምላካችን ከፈጣሪያችን ጋር። ለዛ ነው ወገኖች እኔ ወደ ሃይማኖታችሁ ተመለሱ ወደ እምነታችሁ ምናምን ስላችሁ ስኖት ቤተክርስቲያኑ የተቋሙን አይደለም እያልኳችሁ ያለሁት። ኮኔክት ዊዝ ዩር ክሬተር። ያኔ ነው ወገኖች ትክክለኛ የህይወት ትርጉምና የመኖራችሁ ዓላማ የሚገባችሁ። ብዙም ያልተጻፈም የተጻፈም ነገር የሚገለጥላችሁ። ከዛ እነሱ ሳያውቁት ቤቷ ውስጥ የሆነ ቦታ የሆነ የተደበቀ ተቆፍሮ የተቀበረ እንደዚህ አይነት ድግምት የሚሰራባቸው አንዳንድ እንደዚህ ጉዝጓዞች አሉ ወገኖች። ሰንባዲ መጥቶ እናንተ ቤት ነው የሚቀብረው። በነገራችን ላይ ይሄ መንፈሳዊ አይደለም፣ ስጋዊ የሆነ የሚታይ የሚራመድ የምታውቀው የምትወደው ምናልባት ምሳ አብረህ የበላው ሰውዬ የሆነ ነገር መጥቶ አንተ ቤት ሻጋ አድርጎ ይወጣል። ታዲያ እንደነዚህ አይነት ነገሮችን ከቤቷ ካሉበት ከተደበቁበት ቦታ ተቆፍረው የሚሆን አወጡና ጣሏቸው። ምናልባት አምላክ ምሕረቱን አብዝቶላት ሳይበቃ እሷ ቤት የገባው ወጥመድ በዚህ መልኩ እንዲያመልጥ ሆኗል ወገኖች። የት ምን እንዳለ አወጣ። ቤት ውስጥ ነው ውጪ ነው? ቤትም ውጪም። ኧረ ዝም በይ። ምንድን ነው? በቃ እንስሳም ምናምን በቃ የተቀበረ ነገር ምናምን አወጣ። እያይሽ እያየን እንግዲህ የዛሬው ቪዲዮ ምናልባት እየተንተፋተፍኩ ብሰራው የሆነ ቦታ ላለ አንድ ሰው መልእክት ነው ብዬ አስባለሁ። ባላችሁበት ቦታ አምላክ ጠበቃውና አብሮነቱን አይለያችሁ። እወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።